በገመድ ተንጠልጥላ ጢቡን ልትል መፍቀድ ማለት ነው። ሄሎ ሄሎ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው አሉ። ሰላም። እሺ፣ ብዛ ምን እንታዘዝ? እኔ ምክርን ፈልጌ ነበር። ምንድን ነው ድምፅሽ ታፍኗል? ኤርፎን ነው የምትጠቀሚው? አዎ፣ አሁን አቋርጫለሁ። እሺ ንገሪኝ። እኔ ማለት ከጓደኛዬ ጋር ገና በፊት ነው የተዋወቅነው። እኔ አብሮ አደግነ አብረን የተማርነው ምናምና በፍቅር 5 ዓመት ምናምን ቆይተናል። ፍቅረኛሽ ነው? አዎ። እንዴት ተዋወቃችሁ? የተዋወቅነው ትምህርት ቤት ውስጥ ነው እየተማረን 11ኛ ክፍል ያለን ነው እና ከዛ እዛ ነው በአጋጣሚ ከጓደኛዬ ጋር ሳንት ያስተዋወቅችን። ከዛ ወዲያው በፍቅር ጀምረን ማለት ነው። ጓደኛችን ማለት እንዴት ነው ያስተዋወቀችሽ? ጓደኛሽ ሴት ጓደኛ ሳይሆን የወንድ ጓደኛ ነበረ እና የእሱ ጓደኛ ነበር ልጁ። ከዛ በሱ ተዋወቅን። ያው በዛው ሳናስበው ፍቅር ውስጥ ገባን ከዚህኛው ልጅ ጋር ማለት ነው። እሺ። ከዛ በኋላ እኔ ትምህርት ምናምን ጨረስን፣ ውጤት አልመጣ ምናምን ሲለኝ ሃይስኩል እንደጨረስኩን ቀጥታ ወደ ሳውዲ መጣሁኝ ማለት ነው። ከዛ በኋላ እኔ አመት ምናምን እንደሰራሁኝ እዚህ ልመጣ ስል ያኔን አውራ ነበር። መምጣቴን አልፈለገም ነበር፣ እሱ እንድመጣም አልፈለገም። በራሴ ፍላጎት ነው የመጣሁት። ከዛ እሱ አመት ከሆነ በኋላ እሱም መጣ እዚህ ማለት ነው። ሳውዲ መጣ፣ ሳይነግረኝ መጣ ምናምን። ከዛ ስላልነገረኝ ትንሽ ደብሮኝ ነበረ፣ ተጣልተን ምናምን ነበረ እና ከዛ ወንድሙ ነው ያስታረቀን። እሱ ወንድሙ እዚህ ነበር፣ የሱ ወንድም ማለት ነው። ከዛ ግን በመሀል ተግባባና እሱ ወንድምየው አስታርቆን በመሀል እያወራን እያለ እሱም እየሰራ እኔም እየሰራሁ ነበረና እንደ አጋጣሚ የችግር ውስጥ የሆነ ችግር አጋጠመኝ እና በዛ ሰዓት እሱ ማለት ተወኝ ማለት ነው። ተወኝ ስልክ መተው ሳይሆን ያኔ ከጎን ያልቆም አለ። ቢያንስ በሀሳብ እንኳን ሊያግዘኝም አልፈለገምና በቃ እሱ ሳይሆን ሌላ ሰው ነው ጎን ያገኘሁትን። ከዛ በኋላ ለምን እንደዛ አላደረገም? እንዴት ቢያንስ እኔ የምፈልገው መፍትሄ እንኳን እንዴት ያግዘኝ ምናምን ብዬ በጣም ተናደድኩኝ። እንደዚህ ለምን አደረግክ ስለው አይ እኔ እኮ ምናምን ነገር አለ። ከዛ በቃ እኔ አልፈልግም ምናምን ብዬ እንለያይ ያልኩትኝ ማለት ነው። ከዛ በኋላ በቃ ካልፈለግሽ እሺ ምናምን አለኝ። ከዛ እኔ እርግፍ አድርጌ ተውኩኝ ማለት ነው። ከዛ ግን ብሎክ አደረኩትኝ በመስመርም በምንም በቃ ብሎክ አደረኩት እንዳለ። ግን ብሎክ አድርጌው አንድ ቀን ማለት አርፎ አልተቀመጠ፣ ዝም ብሎ ይደውላል። ብሎክ ያደረኩበትን እንትሉን አገኘዋለሁ ሲደውል ማለት ነው። ከዛ ዝም ብዬ አንድ ጊዜ ቆይ ከብሎክ ላውጣው ምን ፈልጎ ሰው ለምን አይተውኝ ምናምን ብዬ ከብሎክ አውጣሁና እንደ አጋጣሚ እንዳወጣሁት ደወለና ምን ፈለግ ምናምን ስለው እና ይቅርታ ምናምን ጠየቀኝ። ከዛ እዚህ እህቴም አለች እና በእህቴ ጋር መጥቶ ይቅርታ በቃ ካላስታረቃችሁ ምናምን ይቅርታ ታርግልኝና በቃ ጥፋቴን ገብቶኛል ይቅርታ ምናምን አለ። ከዛ እውነት ጥፋቱ ገብቶት ነው ምናምን ብዬ አሰብኩና ከዛ ሲስተርም እናንተ 5 ዓመት ቆይታችኋል፣ ብዙ ነገር ትብላችኋል፣ አሳልፋችኋል፣ እንዴት ትለያያላችሁ ነው ስትል አይ ምናልባት ጥፋቱ ገብቶት ሊሆን ይችላል፣ እውነት ተምሮ ሊሆን ይችላል ብዬ ከዛ ታረቅን። እሺ በቃ ብዬ ይቅርታ አደረኩለት። እንደገና ማውራት ጀመርን ምናምን። ግን ምንም ለውጥ የለም። እንደውም ከዛ የባሰ ሌላ ሰው ቅይር ብሎ ነው ያገኘሁት። በቃ ሌላ ሰው ፍጹም የማላውቀው ሰው ነው ማለት ነው። እና ምን ለምሳሌ በቃ ጸባዩ ተቀይሯል ከበፊቱ። በፊት የሆነ ማለት ስለኛ ስናወራ እንደዚህ ወደፊት ፊውቸር ምናምን ስናወራ በጣም ነበር የሚያወራኝ። እንደዚህ አስበን አብረን ነበር የምናቅደው ምናምን ነገርና እሱ ነገር የለም አሁን። እኔ ወደፊት እንደዚህ ብዬ ነው ምናምን ሳወራው እሱ አይፈልግም እና አረ ስለ ወደፊቱ እንዴት እንትን ትያለሽ? ያኔ እሱም የሚፈልገው በራሱ መንገድ መሄድ፣ እኔ አንቺን በራሱ መንገድ ሂጂ ነው የሚለው። ያንን ነገር ደግሞ እኔ አልፈልግም። እንዴት እንደዚህ ይሆናል? እኛ እኮ በጣም ብዙ ቆይተናል። 5 ዓመት እና ኦልሬዲ አሁን 6ኛ ዓመታችን ነበር። አሁን አመት ከምናምን ወራቶች ነው የሆነን ከተለያየ ማለት ነው። እና ከዛ ለምን እንደዛ ትላለህ? ለምን አብረን አናስብ? አብረን ያቀድናቸው እቅዶች አልነበሩም ምናምን። ሰው እሱ አይፈልግም። ከዛ እሱ በራሱ መንገድ ነው የሚፈልገው። ከዛ እንደዛ ምናምን ሲል አይ እኔ እንደዚህ ከሆነ አልፈልግም፣ በቃ እውነቱን ልንገርህ ብዬ እኔ እቅድ ይሄ ነው፣ አላማ ይሄ ነው፣ በቃ እንደዚህ ከሆነ አልፈልግም፣ እዚሁ ጋር ይብቃን፣ ብዙ መንገድ አንጓዝ አልኩት ማለት ነው ድጋሚ። ከዛ በቃ አልፈልግም ብዬ እንትን ብዬ ስትሆ እሱ አይተወኝ ይመጣልክ ይመጣል፣ ይደውላል፣ እንደገና እንታረቅ ይቅርታ ይላል። እሺ ይቅርታ አደረኩላ፣ አዲስ እድል ሰጥቼ መልሰ የሆነ አትለወጥም ብዬ በቃ በዚህ ሲስተር አሉና
እሷ በደንብ ስለምታቅናም በሱ አስመከርኩትኝ። በቃ በጣም ነው የመከሩትኝ። እንዲህ አድርግ፣ አንቺም ጥፋትሽን አስተካክዪ ምናምን ብሎ ተቆጡኝ። አወራን ምናምን በግልጽ ምንም ለውጥ የለም። እሱ አይፈልግም እቅድ ምናምን የሚባለው ነገር ያኔ አይፈልግም። ጸባዩ ተቀይሯል ማለት ነው። እና እኔ የራሴ የምለው ነገር አለ። በእኔ እቅድ እንድትመራ ነው የሚፈልገው። ያኔ እንደዛ ነው የሚለው። እኔ ያልኳትን እሺ ትበል፣ ከዛ በእኔ ትመራ። በቃ የእኔ እቅድ ምናምን ቢያንስ እንኳን የእኔ ፍላጎት አይከበር ምናምን፣ ግን ሀብሀብ እንሆን። የእኔም እቅድ ይሁን፣ በጋራ እናውራለን፣ ወደ አንድ እንስማማ፣ በአንድ ሀሳብ እንትን የምንስለው። ከዛ አይ በቃ አልፈልግም፣ ጭራሽ ፍጹም ሰው ተቀይሯል። ከዛ አልፈልግም ብዬ እኔ እርግፍ አድርጌ ምናምን ብሎ ከአድርጌ ምናምን ስተውና ከዛ ደግሞ እሱ ይመጣል በቃ እንደ አዲስ ማለት ነው። ከዛ እሺ በቃ ይቅርታ ምናምን አስተካክላለሁ ጥፋቴ ምናምን ብሎ እንደ አዲስ ደግሞ ይቅርታ ጠይቆኝ ይመጣል። ከዛ እኔ ማልተውም። ከዛ እሺ በቃ ይስተካከላል ምናምን ብዬ ይመጣለሁ። ከዛ አሁንም ብሎ ካርጌውም ድጋሚ ይደውላል ማለት ነው። እና ምን ትለኛለህ? በጣም ነው ግራ የገባኝ። እውነት ደግሞ ሳስበው እኔም በጣም ነው የምናደደው። ምክንያቱም 5 ዓመት ሙሉ ከሱ ጋር ነበርኩኝ፣ ብዙ ነገር አሳልፈናል። እስቲል የኔ ቤተሰብ ራቆ የኔ ቤተሰብ ያውቃሉ ስለሱ በደንብ ምናምን እና ብዙ ነገር አስበን አቀደን ነበረ እና ፋሚሊ ያውቃል፣ የሱ ፋሚሊ ያውቃሉ። ምንድን ነው ያቀዳችሁት? አይ ስልክ ወደፊት ሰርተን አብረን ብዙ ፊውቸር አስበን ነበር፣ ብዙ ነገር አውርተናል ምናምን እና ልጅቱ በዛ ሰዓት በፊት በጣም ጸባይኛ ነበረ። በጣም ጸባዩ ደስ የሚል ነበር። አሁን ፍጹም የማላውቀው ሰው በቃ ቀይር ነው ያለው። በጣም ፍጹም ሌላ ሰው በቃ እንደዛ ነው የሆነው እና በተለይ እዚህ ከመጣው በኋላ እስቲል እዚህ ሲመጣ ራሱ እሱ ምንድን ነው ያለኝ፣ እኔ በአንቺ ምክንያት ነው የመጣሁት ማለት መምጣት አልፈልግም። በፊትም አይፈልግም ነበር ሳቀኝ። ከዛ የመጣሁት አንቺ ስላለሽ ነው፣ በአንቺ ምክንያት ነው የመጣሁት ምናምን ነገር አለ ማለት ነው። አይሱን ፈጣሪ ያውቃል ብዬ ጸጥ አልኩኝ ማለት ነው። ከዛ እና እንዴት መጥቼ አንቺ ከዛ እንዴት ከሌላ ሰው ጋር ሌላ ህይወት ጀምረሽ መሆን አለበት እንጂ እዚህ ከመጣሽ በኋላ እንደዚህ እንትን በእኔ አጨክኝም ነበር ምናምን አለ ማለት ነው። ከዛ ኧረ እኔ እንደዛ የሚባል ታሪክ የለም፣ ግን አንተ ጸባይ ተቀይሯል። በዛ ሰዓት ደግሞ እኔ እንዴት የሆነ ችግር ሲያጋጥመኝ ጥለኸኝ የምትሄድ ከሆነ ፍቅር ማለት ይሄ አይደለም። ትርጉሙ ምንድን ነው? የሆነ ችግር ሲያጋጥመኝ ጥለኸኝ ሄደህ እኔ ጤነኛ ሆኜ ስሰራ ተሳክቶኝ ደስተኛ ስሆን ብቻ ከሆነ የምታገኝ ይሄ ምንድን ነው ትርጉሙ ታዲያ? እኔ እንደዛ ከሆነ እኔ አልፈልግም፣ እንደዚህ አይነት ህይወት እንዲኖረኝ አልፈልግም። ከአሁኑ እንደዚህ ከሆነ ወደፊት ምንድን ነው የሚሆነው ምናምን ነገር አልኩት ማለት ነው። ከዛ በቃ አሁን እድሜያችሁ ምን ያህል የህፃናት ህፃናት አረጋችሁ ሁለታችሁ? እሱ ትንሽ ያኔ እሱ እኔ አላውቅም፣ ትክክለኛውን አላውቅም። 25 26 እንደዛ አካባቢ ነው እሱ። አንቺስ? እኔ 21 ዓመቴ ነው። በስንት ዓመትሽ ነው ከእሱ ጋር ፍቅር የጀመርሽው? ሀይ ስኩል እያለሁ ነው፣ 11 ክፍል እያለሁ ነው። እስቲ ሚዩት አድርጊ። ቃሪያ በሚጥሚጣ ሰናፍጭ ጣለጣል ያለበትን መርፌ ያቀበለኛል። ትንሽ ለብለብ ያደርግሻል። ከ30 ዓመት በታች ያለ ወንድ አትጥበሱ መፈክር አድርጌ ለጥፈው ይህ ዝም ብሎ እየለፈለፈ ምናምን ይሉኛል። ደግሞ አዎ እውነት ነው። እኔ ተዋጠላችሁ አልተወጠላችሁ ችግሩ ግድ አይሰጠኝም። ፖይንቱ ከ30 ዓመት በታች ያለ ወንድ ገና ተላልጦ ያልጨረሰ ወንድ ነው። ጡጦ ያልጨረሰ ገብቶሻል? ጡጦን አልጨረሰም። የእናቱን ጡጦ አልጨረሰም። የሚያሳስበው የካልሲው ነጭ ላርግ ወይስ ጥቁር ላርግ፣ ስኒከር አዲስ በገዛ ይሻለኛል፣ እነ ከሌላ ልዘንጥባቸው አልዘንጥባቸው አይነት የህፃን ጨዋታ ነው። ምሳሌ ነው የምነግርሽ። አንቺም ገና ጡጦ አልጨረሽ። ሁለታችሁ ህፃናት በቃ አልፈልግም ዞር ምናምን፣ ልክ እንደ ህፃናት እቃቃ ጨዋታ ልጆች እያለን የቃቃል ባልና ሚስት ምናምን ተጫውተን እንዳደግ ነው አይነት ነገር አደረጋችሁ። ገብቶሻል? ዞሮ በቃ አጠገቤ እንዳደርስ ምናምን ብሎ በብሎክ ከዛ እሺ በቃ ይቅርታ አድርጊልኝ አስተካክላለሁ ምናምን። ከዚ የሆኑ ሰዎች ጓደኞቻችሁ ሰባስበው ምናምን በቃ ተይው ይቅር። ምንድን ነው ህይወት ነው ይሄ? በመሰረቱ ፍቅረኛ ምን ያደርግልሻል? ስንትም ዓመት ቢሆንሽ ጥቅም የለው። ሁሉም አይቶታል ልጅ ውስጥ ገብቶሻል። ስለዚህ ፍቅረኛ ምንም አይጠቅም።
እሺ ይጠቅማል ብለን እናስብ። እንደው በአንቺ ሌቭል እንኳን እሺ እንውረድና ፍቅረኛ አለሽ፣ ኦኬ መያዝ አለብሽ፣ ችግር የለውም። ሰላም ካልሰጠሽ ምኑ ነው ፍቅረኝነቱ? በተገናኛችሁ ቁጥር የምትነግሪኝ ጭቅጭቅ ነው፣ ንትርክ ነው፣ መቦላለክ ነው። እንዲህ ፍቅረኛ ካለኝ እኮ ፍቅረኛ ከሆንኩኝ ሰላም ልሰጣት ይገባል። እኔ ስታገኘኝ ሰላም ነው ሊሰማት የሚገባው። እኔ ሳገኛት ሰላም ነው ሊሰማኝ የሚገባው። ምኑ ላይ ነው ፍቅረኝነታችሁ? ይህንማ እኮ ማያቀሽም ሰው እኮ ይበጠብጥሻል እኮ ለመበጥበጥ፣ ለንትርክ እኮ ከፍለሽ መነታረክ እንደማለት ነው ከእንደዚህ አይነት ሰው። ስለዚህ ኢነርጂሽን አጨርሽ የኔ እናት። እንደ አሁንም ወደፊት ነው ነግርሽ፣ ጊዜሽን አታባኪ። ፋይናል የሚገባሽ ነገር ምን እንደሆነ ታውቂያለሽ? ጊዜን አባከንኩ ለማይሆን ነገር ነው የምትይው 25 ዓመትሽ ላይ ስትደርሺና ሲገባሽ። ይህንን ኢነርጂሽን ለስራ ተጠቀሚበት። ልጁ ገና ዘሎ አልጠቀምም። አንድ ወንድ 30 ዓመትና ከዛ በላይ ሲሆኑ ነው ህይወት የሚገባው እድሜ የሚያስተምረው። አመኝ እግዚአብሔርን ነው የምነግርሽ። እንግዲህ እግዚአብሔርን አልልሽም በግምት ከ30 ዓመት በታች ያለ ህፃን ነው። መሰዳደብ ምናምን ማበሻሸቅ ምናምን ነው ትዝ የሚለው። በቃ አንቺን አብሽቆሽ ነው የሚረካው፣ ወይ አንቺ ላይ የበላይነቱ ማሳየት ተፈላጊነቱን አንቺ ሴት ልጅ ላይ ለማሳየት ነው የሚሞክረው ከ30 ዓመት በታች ያለ ወንድ እንጂ ትህትና ለፍቅር ሲል ዝቅ ማለት ይሄ 50% ሄዶ በፍቅር ውስጥ በትህትና ዓላማ ያለው ቁም ነገር ያለው ግብ ያለው የተጠና ጉዞ ያለው ፍቅር ግንኙነት ውስጥ ወይም ትዳር ውስጥ የመግባት ፕላን የለው። በሴቷ ዘንድ እሱ ተፈላጊ ተወዳጅ፣ እሷ ተከታይ ሆና ማየት ነው የሚፈልገው። አንቺም ልክ እንደዛው 21 ዓመትሽ ነው፣ እንጣጡ ብቻ ነው እንጂ ማስተዋሉ የለም። መቦላለቁ ምናምን አይነት ነገር አቴንሽኑ ነው የምትፈልጊው። ስለዚህ አሁን የፍቅሩን ነገር ዞር አድርጊውና የኔ እናት 21 ዓመትሽ ነው፣ ስራ ስሪ፣ ትምህርት ተማሪ፣ ኢነርጂሽን ለለውጥ ተጠቀሚበት። ቢዝነስ ሰርቼ እንዴት ለለውጥ። አረብ ሀገር ማዳም ጋር ከሆነ ያለሽው 2 ዓመት 3 ዓመት ማዳም ጋር ከሰራሽ በራስሽ ተናደሽ ምን ልውጥ አለብሽ? ምን ሆነሽ 2 ዓመት እሺ ኮንትራት ነው ብለን ሰው 2 ዓመት ከሰራሽ ማለት ነው በ3ኛው ዓመት የሆነ ለውጥ መኖር አለበት። 3 ዓመት ሙሉ ተመሳሳይ ሌብል፣ ተመሳሳይ ደሞዝ፣ ተመሳሳይ ቦታ ከሆነ ያለሽው መጠየቅ አለብሽ ራስሽ። እንዴ 3 ዓመት ሙሉ ምንድን ነው ታዲያ የቀየርኩት? አትሊስት የሆነ ነገር መራመድ አለብሽ። በራስሽ የሆነ የምትከፍችው ነገር መኖር አለበት። ፉክክርሽን ከራስሽ ጋር ይሁንና ወደ ስራው መስመር ግቢ። እሺ ታየው መጃጃሉ ተግባባል። አዋሪክ እሺ፣ በጣም ነው የማመሰግነው። እሺ ወንድም፣ በዚሁ አጋጣሚ አንድ ነገር ልበል ከተፈቀደል? በይ። እሺ እንትን ለስካርብ ምናምን የአንገት ስካርቦች፣ ኮፍያ ምናምን የምትፈልጉ ካላችሁ ማዘዝ ትችላላችሁ ለማለት ፈልጌ ነው። እና የምትፈልጉ ካላችሁ ታደርሽላቸው ራስሽ መሰል ራሴን የምሰራው ሳውዲ ውስጥ ካሉ ጅዳ ምናምን፣ እኔ ጅዳ ነኝ ያለው ታደርሳለኝ። ያው ራሴን የምሰራው በሚፈልጉት ዲዛይን በሚፈልጉት ከለር ራሳቸው መርጠው መናገር ብቻ ነው ይሰራላችኋል ማለት ነው። የምትፈልጉ ካላችሁ በውስጥ አናግሩ። ሱቅ አለሽ? አይ ሱቅ የለኝም። ኧረ እኔ ማዳም ቤት ነው የምሰራው፣ ግን በትርፍ ሰዓት የምሰራው ስራ ነው። በምን ቪዲዮ ምናምን ፖስት ታደርጋለሽ? አለ ቲክቶክሽ ውስጥ የሰራሽው? እስካሁን የለም አላደረኩም፣ ግን ቪዲዮ አለኝ እልክላችኋለሁ። ከሆነ እኮ ጥረቴ ምን መሰለሽ የሆነ ነገር ልንገራቸውሽ ነካክተሻለ በደንብ እንድትነግሪያቸው እኮ ገብቶሻል። ምክንያቱም ከተናገርሽ ግድም እነሱ በሚፈልጉት ዲዛይን እንድሰራላቸው ነው ከለሩ ምናምን ነግረውን ማለት ነው። የተሰራልኝ በእርግጥ ግን ምናልባት እነሱ በሚፈልጉት ከለር በሚፈልጉት ዲዛይን እኔ እሰራላቸዋለሁ ማለት ነው። ምሳሌ አሁን ፖስት አድርጊያ እየሰራሻቸውን አየሽ፣ ፖስት እያደረግሽ ቁጥር አስቀምጪ። እንትን ፕላትፎርሙን ዘጊው እንጂ ዝም ብለሽ እንዲሰራለሁ ብትይ ሰው የታል ሊልሽ ይችላል። እስቲ ካሳየሽው ሳምፕል አሳይኝ ሊሉሽ ይችላል። እሺ አመሰግናለሁ አሌክስ። እሺ መልካም ቀን። ይሄን የሚያዋጣሽ አየሽ፣ ይሄን አፍቅር፣ ይሄን ናት ፍሉስ ይላል አረብ፣ እሱ ነው አሁን ይሄን ናት። ከዛ ውጭ ሌላው በርቀት ፍቅር ምናምን ጂኒ ነው የሚሆንብሽ። እንደ ልክፍት ሰንደል ሰክተሽ ነው ብቻሽን። እኔ ሲንግሎች ያላችሁ ሰላም ያለን ሰላም